አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሹክ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም መልካም ኢድ ብያለሁኝ። ኢድ እናንተ ጋር ምን ይመስላል እላችኋለሁ። እኔ ጋር እንግዲህ ይኸው የወገብ በሽተኛ ሆኛለሁ ማለት ነው፣ በስራ ብዛት። በዛ ላይ የሚገርማቸው ነገር ማለት ነው አያግዙም፣ ቁጭ ብለው ነው በቃ ይሄንን ዱ እየፈጋሁኝ ያለ እንደገና ሌላ ትዕዛዝ፣ ይሄ አምጪ፣ ይሄ ውሰጂ፣ እንደዚህ ስራ የያዝኩትን አስጥለውኝ፣ ይሄ አምጪ፣ ይሄ ውሰጂ። ልጅ አለችብኝ፣ 4 ልጆች አሉ። ሴትዮ የተረገመች ናት። በኢድ ማለት ነው ምንም አይነት ስጦታ የለ፣ ለረመዳን ምንም ነገር የለ። ምንም ማስፈጋት ብቻ ነው ማለት ነው። ልጅ ይዛለው። ጽዳት ቤቱ 8 ክፍል ነው፣ 9 ክፍል ነው፣ 5 ሽንት ቤት ግቢ፣ ልብስ አጥባለሁ፣ ተኩሳለሁ እኔ ብቻ ማለት ነው። እዚህ ሳኡዲ ደግሞ የሚያስጠላው ነገር አንድ ቤት አንድ ሰራተኛ ነው በዙት አብዛኛው ቦታ ማለት ነው። እንደ ዱባይ አይደለም። በፊት ዱባይ ያለሁኝ 2 ነበርን። ቤቱ አንደኛ ፎቅ ነበረ፣ ግን ቀለል ያለ ቤት ነበር ወላሂ። እና ለኢድ እንደዛም ሆኖ ስራ አይበዛብንም ነበር። ትንሽ ልጆቹ አስቸጋሪ ነበሩ። ጓደኛዬ ምርጥ ጓደኛ ነበረችኝ፣ በጣም የምወዳት፣ በጣም እስካሁን ድረስም እናወራለን። እሷ ሀገር ገብታለች። እኔም ገብቼ እንደ አየሩ ሳየው ዝም ብዬ ላስቀምጥ ብሎኝ የሰራሁበት ባዶ ሲሆን ተመልሼ መጣሁ እላችኋለሁ። እሷ አግብታ እንደገና ወልዳ 2ኛ ልጅ ወልዳለች ማለት ነው። ማሻአላ በጣም ደስ ብሎኛል። እና እላችኋለሁኝ እኔ ዱባይ የሰራሁበት ዱባይ ሲሰራ ማለት ነው። ከዚህ በኋላ ተመልሼ ስደት አልሄድም ብዬ ምን ብዬ ቤት ሰርቼ፣ ቤት አጋጣሚ ደግሞ ህጋዊያን ነበረም የሚገርማቸው ነገር። እና በዛ የመጣ የሰራሁበት በሙሉ ቤት ሰርቼበት ጨርሼ አሳድሼ አጥር አሳጥሬ ምን ብዬ አሳምሬ ከጨረስኩኝ በኋላ እና ቪዲዮ የሰራሁ እያለ ልጅቷ አቋርጣኝ ነው ማለት ነው። እና ዱባይ ሰርቼ እላችኋለሁኝ 3 አመት የሰራሁበት ከንቱ ገባ እላችኋለሁ። 3 አመት ሰርቼ ቤት ወረቀት የሌለው ህጋዊ ያልሆነ ገዝቼ ሰው እንደሆነ እሆናለሁ ብዬ ገዝቼላችሁ ጉድ ሆንኩኝ። 3 አመት የሰራሁበት ከንቱ ድካም ሆነ ማለት ነው። ሳይፈርስ ቤት ተመልሼ ስደት አልመጣም ምናምን ነገር ብዬ ቤቱን ካለማ ብዬ አስቤ ምን ብዬ የሚገርማችሁ ብዙ ነገር አስቤ ቁጭ ባልኩበት ሀሳቤንም ሳልጨርስ ፈረሳ ገባ፣ ቤቱ ፈረሰ እላችኋለሁ። የሚገርማችሁ ነገር ብዙ በቃ የሰራሁበት በሙሉ በሱ ላይ ጨረስኩ ማለት ይቻላል። የሚገርማችሁ አንድም ነገር ሳላስቀር ማለት ለራሴ እንኳን ልብስ ሳልገዛ ምን ሳልል እና ምንም ማድረግ አይቻልም እንግዲህ። እናም እንደዛም ሆኜ አለፍኩት። ከዛ በኋላ ቤቱ እንደፈረሰ ሲነግሩኝ ጥዬ ሀገር ገባሁ ማለት ነው። እኔ የሰራሁበትን ባዶ ከቀረሁኝ ለምን እለፋለሁ አልኩኝና ተናድጄ ምንም ሳልል ወዲያውኑ ሰዎቹ አሳፍሩኝ የሆነ ነገር አጋጥሞኛል ብዬ ለዋሽቼ ምናምን ገባሁ እላችኋለሁኝ። ስገባ ምንም የለም። የሚገርማችሁ ያው ቤተሰብ ነበር የገዛልኝ በውክልና። ቦታው ራሱ የቱ ጋር እንደሆነ ራሱ ሄጄ ለማየት አስጠላኝ ማለት ነው። ያው የማይመለስ ነገር ለምን ሄጄ አየዋለሁ የባሰ ለምን እበሳጫለሁ ብዬ ዝም አልኩኝ እላችኋለሁኝ። አንድ ሀገር ስደት አልመለስም ብዬ ያልኩ ሴትዮ ተመልሼ መጣሁ እላችኋለሁኝ ከዱባይ። ያው ጊዜ ሳልጨርስ በወረቀት ነበር የወጣሁት ማለት ነው። ከዛ በኋላ ተመልሼ እዚህ መጣሁኝ። 1 አመት ያህል ሀገር ቆየሁ። ትንሽ እረፍት ማድረግ አለብኝ ብዬ ኢትዮጵያ ቆየሁ ማለት ነው። ከዛ በኋላ ፕሮሰስ ጀመርኩኝ። ያው ፕሮሰስ እንደ በፊት አይደለም አሁን ኤስኦሲ ምን እያሉ በጣም ነው የሚያዝጉት ማለት ነው። አሻራ ምናምን ቋንቋ የሚችል ማይችል አይሉ በቃ ዝም ብሎ ወደዚህ ወደዛ ያታግላሉ። በጣም ያስጠላል። ብቻ ኢትዮጵያ ላይ ያለው ነገር ብር ብቻ መጥፋት ማውጣት ነው። በስነ ስርዓት በጊዜ በወቅቱ እንትን አይሉም አይሰጡም ማለት ነው። እሱ ራሱ ኦንላይን አልሆነ ምን አልሆነ እያሉ ሰው ላይ ይጫወታሉ ማለት ነው። እንደዛ እላችኋለሁኝ። አሁን እዚህ ቤት የሚያስጠላቸው ነገር በኢድ ስራ እንደ ጉድ ነው የምታስፈጋኝ። የሚገርማችሁ በየወር ግድግዳ ታሳጥበኛለች ማለት ነው። ክፍሎቹ ወደ 8 ክፍል ናቸው። 5 ሽንት ቤት አለ።
2 ሴቶች 2 ወንድ አሉ ማለት ነው እዚህ ቤት። እናቷም ነበረች የተረገመች ነበረች ሴትዮ እናት። 1 አመት ሆኗታል። አሁንማ ተገላገልኳት። ወንድ ልጇ ጋር ሄደች ማለት ነው። በየአመት 1 አመት እዚህ ቤት ትሆናለች እኛ ጋር፣ 1 አመት ደግሞ የሴትዮ ወንድም ጋር እኔ ልጇ ጋር ማለት እዛ ትሄዳለች ማለት ነው እላችኋለሁኝ። ከዛ በኢድ ምንም አይነት ስጦታ አይሰጡም ለረመዳን። ራሱ የሚገርማችሁ እኔ ጠብቄ ነበረ እንደዛ አስፈግታኝ። እናቷ ቤት ነበርን ማለት ሌላ ቦታ ሩቅ ነው ማለት ነው። ወደ ጣይፍ ምናምን ነው እናቷ ጋር እና ሄደን ያ ሁላ የቤቷ የእናቷ ቤት አስፈግታኝ። በኢድ ምንም ነገር የለም። በኢትዮጵያ ብዙ ልብስ እስኪ እንደ ዱባይ መስሎኝ ብዙ ልብስ ተሸክሜ መጣሁ። የሚገርማችሁ የሚያማምሩ ፉስታኖች ምናምን ይዤ መጣሁኝ። ግን ምን ዋጋ አለው? አታስለብሰኝም። አንድ ቀን ቲሸርት ለብሼ ማለት ነው አውጩ አለችኝ። ሂጂና ዩኒፎርምሽን ለበሽ ይሄንን አውጩ አለችኝ። ወላሂ የሚገርማችሁ እንግዲህ ኢድ ራሱ በዩኒፎርም ነው በቃ በተናነቀኝ ወላሂ። እሷ ፊት አላለቅስም ብዬ ተደብቄ ያለቀስኩኝ። እና ብቻ በሰው ሀገር በዓል ማክበር ያኔ አንዳንድ ቤት በእርግጥ ጥሩ ቤት ሊኖር ይችላል። እኔ ያለሁባቸው ግን የረገማቸው ናቸው መሰለኝ አላውቅም። ብቻ ራሳቸው ፏ ብትን እያሉ ይሄ ሰው ጨርቅ ሲለብስ በቃ ይናደዳሉ። በተለይ የኔው በጣም ነው የምትቀናው። የሚገርማቸው ከእኔ አልፎ ማለት ነው የሆነ ቦታ ሄድን ማለት ነው የእሷ ዘመዶች ወንድሞቿ ቤት ሄደን አንደኛዋ ኒቃብ ትለብሳለች፣ ሺቲም ትለብሳለች ማለት ነው። ከዛ ለሴትየዋ ለልጅቷ የኔ ጓደኛ ነን ጓደኛ ነን። ከዛ በኋላ አንድ ላይ ነው። እኔ ደግሞ ቋንቋ እችላለሁኝ፣ ያቺ ብዙም አይደለችም። ከዛ ለዛችኛዋ ሴትየዋ ጠርታት የኔዋ ማለት ነው ተንኮል አስባችሁታል። ለምንድን ነው እንደዚህ የምትለብሰው? ለምንድን ነው እንደ እኔዋ ይሄንን ማትገዥላት ዩኒፎርሙ ማለት ነው። የሚገርማችሁ ማትገዥላት ብላ እያወራች ሳለ እኔ እየሰማሁ እንደሆነ ስታውቅ ሂጂ ልጅቷን ይዘሽ ውስጥ ግቢ፣ ጓደኞችሽ ጋር ግቢ አለችኝ። ሰማኋት ግን ያልሰማሁ መሰላት። ከዛ በኋላ እኔ ደግሞ ተናድጄ ለልጅቱ የኔዋች የተረገመች የኔ አንሷት ለአንቺ ሴትዮ እንደዚህ አይነት ለምን ትለብሳለች? አባያ የሺቲ ምናምን ለምንድን ነው የምትለብሰው? ዩኒፎርም ለምን አትለብስም እያለቻት ነው። እስኪ ያንቺ ይሁን ለሌላ ሲሆን ብቻ እርግጠኛ አይደለሁም። ሌላ ጊዜ ከተገናኘን ይሄ ነገር እስኪ ይሄ ልብስ አውጩ፣ ሺቲውን አትልበሽ፣ ዩኒፎርም ልበሽ ካለችስ በቃ ላንቺው ነው ያለችው ማለት ነው የኔ ሴትየዋ ብለን ከዛ በኋላ በድጋሚ በሌላ እንዲህ መዝናኛ ቦታ ምናምን ሊሄዱ እንደገና ተገናኘን ማለት ነው። ከሴትየዋም ከልጅቱ ጓደኛዬ። ከዛ እንዴት ነው የባለፈው ነገር እንደሰማሁት ነው ስላጣው ዛሬ እኮ ስንመጣ እንትን ይሄ ዩኒፎርም ልበሽ ብላ ገዝታ አምጥታለኝ። አልለብስም፣ ይሄንን ለብሼ አልወጣም፣ እኔ ኒቃቢስት ነኝ፣ በዛ ላይ ይሄ ልብስ አልወደውም አልለብስም አልኳት አለችኝ። ከዛ በኋላ ድጋሚ ልበሽ ብላ ብዙም አልተጫነችኝም። ልበሹ ስትለኝ አይ አልለብስም ይሄንን አልኳት አለችኝ እላችኋለሁ። ጭራሽ የኔ አንሷት የሰውን ሰራተኛ ለምን ይሄ ይለብሳል ብላ ሄዳ እንኳን የምታቃጥል ማለት ነው። እንደዛውም ደግሞ የሰውየው አባት ቤት አሉ ሰራተኛ ያለችም ጭምር ስለምሰራ ትወስደኛለች ማለት የምትሄድበት ቦታ። ከዛ እዛ የሆነ ለብሰው ሺቲ የሆነ የሚያምር ዝም ብሎም እኮ የሚያምርም ይሁን አያምርም ከዩኒፎርም ውጪ ልብስ እንዲህ ለብሰው ስታያቸው ማለት ነው አይኗ ይቀላል። ለምን እንደሆነ አላውቅም። ምን አይነት ምቀኛ ሴትዮ እንደሆነች አላውቅም። ወላሂ በጣም ያስጠላል። ስልክ ደግሞ እንዲህ ተደብቄ ነው የማወራው። ይሄ እንደምሰራ አታውቅም። ወላሂ ልክ ክፍል ስገባ ትጠራኛለች። ምንም ስራ ባይኖር እንኳን አውቃ ወይ ይሄንን አምጪ ወይ ይሄንን ውሰጂ ትለኛለች። ቤቱ በሙሉ ደግሞ የሚያየው አለ። ምን በቃ ያስጠላል እላችኋለሁኝ። የዱባይ ሰዎች ራሱ ያስታወስኳቸው ወላሂ እንደው አንዳንድ የነሱ ግፍ የሆኑ እያልኩ ማለት ነው። እየለመኑኝ ጊዜ ጨርሰሽ እንደገና እንድትመለሽ ምናምን ብሎ ሲሉኝ አይ መሄድ አለብኝ ብዬ ትቼ ወጣሁ እላችኋለሁ። ሀገር ገባሁ። ሀገር ብገባም የሰራሁበት በሙሉ በቤቱን ጨረስኩ። ከዛ በኋላ እጄ ባዶ ሲሆን ድጋሚ ስደት አልሄድም ብዬ ያልኩት ሴትዮ ተመልሼ መጣሁ እላችኋለሁ። በመጣም ደግሞ እንግዲህ አልሐምዱሊላህ ብሎ መኖር ነው። እና ደሞዝ ደግሞ እንደመጣሁ በየወሩ ይሰጡኝ ነበረ።
አሁን በወር 15 ቀን አንዳንዴ በሁለት ወር እንደዛ እያደረጉ ጀመሩ ማለት ነው። በጣም እያናደዱኝ ነው ማለት ነው። ስራው እንዲሁ ወገቤ እያሳመመኝ በየወሩ አይሰጡኝም። በጣም እየተናደድኩ ነው። ብቻ አላቅም፣ ትዕግስቴን እየተፈታተኑኝ ነው። እኔ ደግሞ መልስ አልሰጥም። ሰው ሲናገረኝ ዝም እላለሁኝ ማለት ነው። ምክንያቱም ሁለቱም ሰው እኩል እኩል ከተነጋገረ ወደ ሌላ ነገር ነው። በነገራችን ላይ እኛ ያው እውነተኛ ትክክለኛ ብንሆን ራሱ አንዳንዴ ዝም ብንል ይሻላል። ምክንያቱም እኛ መጣንባቸው እንጂ እነሱ እኛ አልመጡብንም ማለት ነው። እኛ ነን በእነሱ ላይ መጣነው። ያው ለስራ ቢሆንም ያው ቤታቸው እስከሆነ ድረስ ዝምታው ይሻላል ምናምን በሚል እኔ እንደዛ ምናለው ማለት ነው። የሆነ ነገር ላይ ብዙ ያኔ ያው ስልክ አትወድም በጭራሽ ገና ስመጣ ነው አስጠነቀቀችኝ። ቀን ላይ ስልክ በጭራሽ አይቻልም አለችኝ። ማታ ክፍሌ ስትገቢ እንጂ ቀን አይቻልም አለችኝ። አሁን ልሰግድ ስገባ ነው ቀን ስልክ የሚይዘው ማለት ነው። ወይ አጋጣሚ ቀስ ብዬ ገብቼ እሱም በጽሁፍ ቤተሰብ ካወራሁኝ ስንት ጊዜ ካርድ አምጪ ካልኳት 15 ቀን ወር ቆይታ ነው የምታመጣልኝ። የሚገርማቸው ነገር ማለት ነው። እና እንደዚህ አይነት ሁኔታ ላይ ነው ያለሁት። ብቻ አልሐምዱሊላህ ማለት ነው። እንደ አዲስ ሰራተኛ እኮ ነው የምታደርገኝ። ከዚህ በፊት የሆነች ኃይለኛ ሰራተኛ ነበረች የኛ ሀገር ሰው የጥቁሮቹ። እሷ ጋር ብዙ ቦታ ተደራርሷል መሰለኝ። ልጅቷ ቤት ድረስ ፖሊስ አምጥታ ምናምን ነገር ከዛ ያቺ የዛች ልጅ ችግር እኔ ላይ እንትን አለችብኝ ማለት ነው። ያኔ የምፈልገው ነገር አላገኝም በገዛ ብሬ ማለት ነው። የሚገርማቸው እና ቤተሰብ እንኳን ከመጣ በ5 ወሬ ነው የደወልኩት። በ5 ወሬ እሱም ሲም ካርድ አልገዛ ብላኝ በስንት ጊዜ ገዝታልኝ በ5 ወር ደውዬ ገና አገኘኋቸው እላችኋለሁኝ። ብቻ አሁን አመት አልፎኛል። እንደምንም ጨርሼ እሄዳለሁ። እሷ ደግሞ አትሄጂም ትጨምሪያለሽ ትሰሪያለሽ 10 አመት 20 አመት ትሰሪያለሽ ትለኛለች። እኔ ደግሞ አይ እመልሳለሁ እንጂ እንደዛ አልቆይም ምናምን ያልኳት ነው ማለት። ስራዬን ወደውታል። በየሄደችበት ትለፈልፋለች። እኔ ሰራተኛ እንዲህ ናት ብላ ታወራለች ማለት ነው። ግን ደሞዝ እንኳን በስርዓት አይሰጡም። ያናደዷቸው ነገር ቢያንስ ለፍታችሁ የሰራችሁበት በጊዜ ሲገኝ በጣም ያስደስታል። ብቻ እንግዲህ አንዳንዴም ይፈታተናሉ። እኔ ደግሞ እንደው አላህ ያ ረቢ ትዕግስቱን ስጠኝ። ምንም ነገር ከእነሱ ጋር ሳልጨቃጨቅ በሰላም ሀገሬ እንድገባ እያልኩ ዱአ እያረኩ ነው ማለት ነው። አሁን ራሱ ክፍሏ ገብታለች። ልጆቹም ክፍላቸው ገብቷል። ቀስ ብዬ እያወራሁ ነው ማለት ነው። እና በጣም ያስጠላል። ያው ግድግዳ ታስፈትገኛለች በየወሩ ማለት ነው። በየወሩ መቀመቅ የማይቀር ነገር ነው። በየወሩ ቤቱ ብዛት አይደለም። ወደ 9 ክፍል ነው። ዝም ብሎ እኮ ነው የተቀመጠው። የራሳቸው አንዳንድ ክፍል ይዘዋል። የኔው ደግሞ በጣም ጠባብ ናት። የሚገርማችሁ ሙቀቱ ሙቀት እንዳይመስላችሁ የለም እንትኑ የሙከይፍ የለም። ኩሽና ነው ያለው። ብዙም አይገባልኝም። እና እንቅልፍ በስርዓት እንኳን እየተኛሁ አይደለም። 10 ኩሽና ይገባሉ። አይተኙም። ሌሊት ምግብ ይሰራሉ ይበላሉ። በቃ እኔ እንቅልፍ ይነሱኛል ማለት ነው። ምንም ሳልተኛ ይነጋል። እነሱ ቀን ሙሉ ይተኛሉ። ምንም ጫጫታ የለባቸው ምን የለባቸው። ቀን ሙሉ ይተኛሉ። እኔ ቀን እረፍት የለኝም። ምንም አይነት እረፍት የሚባል ነገር የለም። ለደቂቃ ቁጭ ካልኩኝ ማለት ነው እንዴት እንደምትቃጠል። ብቻ አልሐምዱሊላህ ብሎ መኖር ነው እንግዲህ። ዛሬ ሳለቅስ ነው ያልኩት። በቃ ኢድ ቤተሰብ ትዝ ብሎኝ ሳለቅስ ነው ያልኩት። በዛ ላይ ልብስ እያለኝ ልብስ አትሰጠኝ። በቃ እሱን ነገር ሳስበው ተሰማኝ እላችኋለሁኝ። ብቻ አልሐምዱሊላህ ብሎ መቀበል ነው ሁሉንም። ያው ጊዜያዊ ስለሆነ የተሰጠን ጊዜ ጨርሰን እስከምንሄድ ትዕግስት ያስፈልገናል እላችኋለሁኝ። የዛሬ ርዕስ ይሄው ነው የሚመስለው። በቀጣይ እስኪ በደህና ቪዲዮ እስከምንገናኝ መልካም ጊዜ እላችኋለሁኝ። ደክሞኛል እኮ ያው ተስፋ ለመቁረጥ ብዬ እየታገልኩ ነው ማለት ነው።